ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ይህ በሳምንት አንድ ቀን ወደ እናንተ የሚቀርበው ትንታኔ ዘገባችን ነው። ወደ ትንታኔ ዘገባችን ከማለፋችን በፊት ለስራ እንቅስቃሴ የሚጠቅማችሁን ቲፕ እነግራችኋለሁ። ዛሬ በክሪፕቶ ከረንሲ ዋጋ ላይ ቶንኮይን 2.75% ጭማሪ በማሳየት $1.8 እየተሸጠ ነው። ቢትኮይን 1.88% ጭማሪ አድርጎ $91,486 እየተሸጠ ሲሆን ኢትራሃም በ1.31% ጭማሪ $3,142 እየተሸጠ ነው። ዲጂታል ጎልድ 0.41% ቅናሽ አሳይቷል። $4,340 የዕለቱ መሸጫ ዋጋ ነው። በክሪፕቶ ከረንሲ ንግድ ላይ የተሰማራችሁ ውድ ቤተሰቦቻችን ዘርፉ በከፍተኛ ሁኔታ ለማጭበርበር ቀላል ስለሆነ ጥንቃቄ ታደርጉ ዘንድ እናሳስባለን። አሁን ወደ ዕለቱ የትንታኔ ዘገባችን እናልፋለን። ፕሬዝዳንት ኢሳያስ አፈወርቂ ከኤርትራ ነጻነት ማግስት ጀምሮ ሀገሪቱን የበዘበዙ በዘመናዊ የአፍሪካ ፖለቲካ ውስጥ ፍጹም አምባገነናዊ ከሚባሉት ተጠቃሽ ምሳሌዎች አንዱ ናቸው። የኢሳያስ አገዛዝ መሰረት የቆመው ያለ ምርጫ፣ ያለ ህገ መንግስትና ያለ ተቃውሞ ለሶስት አስርት ዓመታት በዘለቀው የግል የበላይነት ነው። እንደ አውሮፓውያን የዘመን አቆጣጠር በ1997 የጸደቀውን ህገ መንግስት ወደ ጎን በመተውና ብቸኛውን ፓርቲ ህግደፍን እንደ መቆጣጠሪያ መሳሪያ በመጠቀም ኢሳያስ ሁሉንም የመንግስት ስልጣን እርከኖች በአንድ ግለሰብ ቁጥጥር ስር አውሏል። በዚህ ስርዓት ውስጥ የነጻ ፕሬስ ተቋማት የሉም፣ የሲቪክ ማህበራት አይፈቀዱም፣ እንዲሁም ከሃይማኖት ተቋማትና እስከ ግል ቤተሰቦች ድረስ በመንግስት የደህንነት መዋቅር ክትትል ይደረግባቸዋል። የኢሳያስ አምባገነንነት ጎልቶ የሚታይበት ዋነኛው መሳሪያ ብሔራዊ አገልግሎት ነው። ይህ ላልተወሰነ ጊዜ የሚዘልቅ የግዴታ ውትድርና ወጣቱን የሀገሪቱን ኃይል ለረጅም ዓመታት በካምፕ ውስጥ በማሰር የተለየ ሐሳብ እንዳይኖረውና ለስርዓቱ ታማኝ አገልጋይ እንዲሆን ያደርገዋል። ይህ አሰራር በተባበሩት መንግስታት ጭምር እንደ ዘመናዊ ባርነት የሚቆጠር ሲሆን በሚሊዮኖች የሚቆጠሩ ኤርትራውያን ሀገራቸውን ጥለው እንዲሰደዱ ዋነኛው ምክንያት ሆነዋል። ፕሬዝዳንቱ ሀገሪቱን ሁልጊዜም በጦርነት ስጋት ውስጥ እንዳለች አድርገው በመሳል የሀገር ሉዓላዊነት ከዲሞክራሲ ይቀድማል የሚል ትርክትን በመጠቀም ማንኛውንም የለውጥ ጥያቄ በሀገር ክህደት ይፈርጃሉ። በተጨማሪም እንደ አውሮፓውያን የዘመን አቆጣጠር በ2001 ዓመተ ምህረት የነበሩ የቅርብ የትግል ጓዶቻቸውን G15ን ጨምሮ ማንኛውንም ተቃዋሚ ድምጽ ያለ ፍርድ ቤት ትዕዛዝ በማሰር የት እንዳለ በማይታወቅበት ሁኔታ የሚከተሉት የጭቆና ስልት በህዝቡ ውስጥ የፍርሃት ድባብ እንዲነግስ አድርጓል። ኢሳያስ አፈወርቂ ከውጭ ዓለም ጋር ያላቸው ግንኙነት በጥርጣሬና በገለልተኛነት የተሞላ ሲሆን ይህም ኤርትራን የአፍሪካዋ ሰሜን ኮሪያ የሚል ቅጽል ስም አሰጥቷታል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በኤርትራ ምድር ላይ የዘረጋው አምባገነናዊ መዋቅር በዓለም አቀፍ ደረጃም እጅግ አሳሳቢ ከሚባሉ የሰብአዊ መብት ጥሰቶች መካከል በቀዳሚነት ይጠቀሳል። ይህ አገዛዝ ነጻነትን ካወጀ ማግስት ጀምሮ በህዝቡ ላይ የፈጸማቸው ግፎች በተደራጀና ስልታዊ በሆነ መንገድ የዜጎችን ሰብአዊ ክብር፣ ነጻነት የሚጋፉ ናቸው። የጥሰቶቹ ሁሉ መሰረት የሆነው የ1997ቱ ህገ መንግስት ተግባራዊ አለመሆን፣ በሀገሪቱ ምንም አይነት የህግ በላይነት አለመኖሩ ሲሆን ይህም ፕሬዝዳንቱን የደህንነት መዋቅሮቻቸው ያለምንም ተጠያቂነት የፈለጉትን ግፍ እንዲፈጽሙ በር ከፍቶላቸዋል። በኤርትራ ውስጥ ህጋዊ የፍርድ ሂደት፣ የግል መገናኛ ብዙሃን፣ የሃይማኖት ነጻነት የታገዱ ሲሆን ማንኛውንም የመንግስት ፖሊሲን የሚተች ዜጋ የሀገር ከዳተኛ ተብሎ ያለ ፍርድ ቤት ትዕዛዝ ለዓመታት በሚስጥር እስር ቤቶች ውስጥ እንዲበሰብስ ይደረጋል። የሰብአዊ መብት ጥሰቱ ዋነኛው መገለጫ የሆነው ብሔራዊ የውትድርና አገልግሎት የተሰኘው መጨረሻ የሌለው ግዳጅ ውትድርና ነው። ወጣቱ ትውልድ በትምህርት ገበታ ላይ እያለም ወደ ዋሳ የጦር ሰፈር እንዲሄድ ይገደዳል። ለዛም ለግል ጥቅሙ ለሚውሉ የጉልበት ስራዎችና ለወታደራዊ ግዳጅ ላልተወሰነ ጊዜ ይዳረጋል። ይህ አሰራር የተባበሩት መንግስታት የሰብአዊ መብት ምክር ቤት እንደገለጸው ከዘመናዊ ባርነት ጋር የሚስተካከል ሲሆን
ትውልዱን ከቤተሰብ፣ ከትምህርት፣ ከግል ህይወት በማፈናቀል ለከፍተኛ የስነ ልቦናና የአካል ስቃይ ዳርጎታል። ሴት ወታደሮች በካምፖች ውስጥ ለጾታዊ ጥቃትና ለጭቆና እንደሚጋለጡ በተለያዩ ጊዜያት የወጡ ሪፖርቶች ያጋልጣሉ። በተጨማሪም መንግስት የሃይማኖት ተቋማትን በመቆጣጠር በካቶሊክ፣ በፕሮቴስታንት፣ በኦርቶዶክስ አማኞች ላይ የሚደርሱ እስርና ስቃዮች የዜጎችን የህሊና ነጻነት ሙሉ በሙሉ እየገደቡ ናቸው። ሌላው አስከፊው የጥሰት ሁኔታ በሀገሪቱ የሚገኙ በሺዎች የሚቆጠሩ እስር ቤቶች የከርቸሌ ሁኔታቸው ነው። በኤርትራ ውስጥ ሰዎች በመሬት ውስጥ በሚገኙ ኮንቴነሮችና ጉድጓዶች ውስጥ ያለበቂ ምግብና ውሃ፣ የሕክምና አገልግሎት እንዲታሰሩ ይደረጋል። እንደ አውሮፓውያን ዘመን አቆጣጠር በ2001 መንግስትን የነቀፉ ከፍተኛ ባለስልጣናት፣ ጋዜጠኞች እስካሁን ድረስ የደረሱበት አይታወቅም። ይህ የተስፋ መቁረጥና የነጻነት እጦት በሚሊዮን የሚቆጠሩ ኤርትራውያን በየወሩ በበረሃ በባህር ላይ የሚያጋጥማቸውን ሞት እየተጋፈጡ ወደ ስደት እንዲጎርፉ አስገድዷቸዋል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ሰብአዊ መብት ተሟጋች ድርጅቶች በኤርትራ ያለውን ሁኔታ በሰላም ጊዜ የሚፈጸም ሰብአዊ መብት ጥሰት በማለት ይገልጹታል። በተለይም የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር እንደ አውሮፓውያን ዘመን አቆጣጠር በ2015 እና በ2016 ያወጣቸው ሰፊ ሪፖርቶች በኤርትራ ውስጥ ሰብአዊነት ላይ የሚፈጸሙ ወንጀሎች ወይም ክራይምስ አጌንስት ሂዩማኒቲ መኖራቸውን በዝርዝር አስፍረዋል። እነዚህ ሪፖርቶች እንደሚያመላክቱት ግድያ፣ አስገድዶ መሰወር፣ ስልታዊ ማሰቃየትና የባሪያ አገልግሎት በአገዛዙ መዋቅር ውስጥ እንደ መደበኛ የአስተዳደር መሳሪያ ያገለግላሉ። ኮሚሽኑ ፕሬዝዳንት ኢሳያስን ጨምሮ ከፍተኛ አመራሮች በዓለም አቀፍ የወንጀል ችሎት ሊጠየቁ እንደሚገባም ምክር ሐሳብ አቅርበዋል። ይህ የከፋ ጭቆና ያስከተለው ትልቁ ቀውስ የኤርትራውያን የጅምላ ስደት ነው። ኤርትራውያን ምንም እንኳን በጦርነት ውስጥ ባትሆንም ከህዝቧ ብዛት አንጻር በዓለም ላይ ከፍተኛ ቁጥር ያለው ስደተኛ ከሚያፈሩ ሀገራት መካከል ግንባር ቀደም ሆናለች። በየወሩ በሺዎች የሚቆጠሩ ወጣቶች ድንበር ላይ ያለውን የተኩስ ግድያ ወይም ሹት ኪሊንግ ፖሊሲን ተጋፍጠው ወደ ጎረቤት ሀገር ይሰደዳሉ። ይህ ስደት ዜጎችን ለሁለት ትልልቅ አደጋዎች ያጋልጣል። አንደኛ፣ የሰሐራ በረሃና የሜዲተራኒያን ባህር። ስደተኞች በአውሮፓ ምድር ላይ ለመድረስ በሚያደርጉት ጉዞ በበረሃ ጥምና በባህር መስጠም ህይወታቸውን ያጣሉ። ህገወጥ የሰው አዘዋዋሪዎች በሊቢያና በሲናይ በረሃም ስደተኞች በሰዎች አዘዋዋሪዎች ታፍነው ለከፍተኛ እንግልት፣ ለገንዘብ ዝርፊያ፣ ለአካል መግደል ይዳረጋሉ። በአሁኑ ወቅት በኢትዮጵያ፣ በሱዳን፣ በተለያዩ ምዕራብ ሀገራት የሚገኙ በሚሊዮን የሚቆጠሩ ኤርትራውያን ስደተኞች በሀገራቸው ያለው ስርዓት እስካልተወገደ ድረስ ወደ ሀገር መመለስ ሞት መሆኑን ይገልጻሉ። ይህም ሀገሪቱ የወደፊት ተስፋ ወጣቱን ኃይል እያጣች እንድትሄድ አድርጓታል። ፕሬዝዳንት ኢሳያስ አፈወርቂ ስልጣን ከያዙበት ጊዜ ጀምሮም የተከተሉት የውጭ ፖሊሲ በጠብ አጫሪነትና በወታደራዊ ጡንቻ ላይ የተመሰረተ ነው። ኤርትራ ነጻነቷን ካገኘች በኋላ በነበሩት የመጀመሪያዎቹ 10 ዓመታት ውስጥ ብቻ ከሞላ ጎደል ከሁሉም ጎረቤቶቿ ጋር ጦርነት አድርጋለች። እንደ አውሮፓውያን ዘመን አቆጣጠር በ1995 ከየመን ጋር በሃኒሽ ደሴቶች፣ በ1990ዎቹ አጋማሽ ከሱዳን ጋር በድንበር ግጭት እንዲሁም ከሁሉም በላይ በኢትዮጵያ አቆጣጠር ከ1990 እስከ 92 ከኢትዮጵያ ጋር የተደረገው ደም አፋሳሽ የድንበር ጦርነት የዚህ ፖሊሲ ውጤቶች ናቸው። እነዚህ ግጭቶች ድንገተኛ ክስተት ሳይሆኑም ፕሬዝዳንቱ ኤርትራን በቀጠናው እንደ ዋነኛው የኃይል ማዕከል ለመገንባትና የውስጥ ፖለቲካ ተቃውሞን የውጭ ጠላት በመፍጠር ለማፈን የተጠቀሙበት ስልቶች ውጤቶች ናቸው። ይህ የግጭት አባዜ በኤርትራ ሀገራዊ ሁኔታ ላይ ያስከተለው ጉዳት እጅግ የበረታ ነው። በመጀመሪያ ደረጃ ሀገሪቱ ለሁለት አስርት ዓመታት በዘለቀው ጦርነትም ሰላምም የሌለበት ሁኔታ ውስጥ በመቆየቷ በመላ ሀገሪቱ በጀትና የሰው ኃይል ወደ መከላከያ እንዲፈስ አድርጎታል። ይህም የሀገሪቱን ኢኮኖሚ ሽባ ያደረገው ሲሆን ኢሳያስ ከጎረቤቶቻቸው ጋር የገቡት ግጭት
ኤርትራን ከዓለም አቀፉ ማህበረሰብ እንድትገለልና ለዓመታት የሚቆይ የኢኮኖሚና የጦር መሳሪያ ማዕቀብ እንዲጣልባት ምክንያት ሆነዋል። በዚህ ምክንያትም ኤርትራ ተስፋ ሰጪ የነበረውን የኢኮኖሚ እድገት አጥታለች። ዜጎቿ በድህነት በረሃብ የሚማቅቁባት ደሴት ሆናለች። ግጭቱ ለፕሬዝዳንቱ የግዴታ ውትድርናን ወይም ብሔራዊ አገልግሎትን ላልተወሰነ ጊዜ ለማራዘም እንደ ሰበብ በመገልገላቸው የሀገሪቱ ወጣት ትውልድ በጅምላ እንዲሰደድና ቤተሰቦች እንዲበተኑ አድርጓል። በአፍሪካ ቀንድ ደረጃ የኢሳያስ አፈወርቂ ሚናም ቀጠናውን የማተራመስ እንደሆነ በተደጋጋሚ ይነሳል። ኤርትራ በሶማሊያ ከሚንቀሳቀሱ አልሸባብ ጀምሮ በተለያዩ ሀገራት ውስጥ ያሉ አማጺ ቡድኖችን በመርዳትና የማሰልጠን ፖሊሲ ስትከተል ቆይታለች። ይህም የፕሮክሲ ዋር ወይም በተዘዋዋሪ የሚደረግ የጦርነት ስልት በአፍሪካ ቀንድ ሰላምና መረጋጋት እንዳይሰፍን ትልቅ እንቅፋት ሆኖ ቆይቷል። ፕሬዝዳንቱ የቀጠናውን የልማት ተቋም ኢጋድን አባልነታቸውን በተደጋጋሚ በማቋረጥና በመመለስ ቀጠናዊ ትብብር እንዳይኖር አድርገዋል። በቅርቡ ደግሞ በሰሜን ኢትዮጵያ በነበረው ጦርነት የኤርትራ ጦር በቀጥታ መሳተፉ ግጭቱ ይበልጥ እንዲወሳሰብና ሰብአዊ ቀውስ እንዲባባስ ማድረጉ ይታወሳል። በአጠቃላይ የኢሳያስ አፈወርቂ ግጭት ፖሊሲም ኤርትራን በልማትና በዲሞክራሲ ጎዳና ፋንታም በጦርነትና በጭቆና አዙሪት ውስጥ ዘፍቋታል። በአፍሪካ ቀንድም ቢሆን ሀገራት በጋራ ከመልማት ይልቅ እርስ በርስ እንዲጠራጠሩና ለጦርነት እንዲታጠቁ በማድረግ ረገድ የእርሳቸው ሚና ከፍተኛ ነው። ይህ አካሄድ ኤርትራ ለጊዜያዊ ኃይል ሚዛን መጫወቻ በሚያደርጋት በረጅም ጊዜ የህዝቧን የወደፊት ተስፋ ያጨለመም፣ ቀጠናውን ለውጭ ኃይሎች ጣልቃ ገብነት ይበልጥ ያጋለጠ ሆኗል። ኤርትራ በቀይ ባህር ቀጠና የምታሳየው እልህኝነት ከአሜሪካ ተቀናቃኞች እንደ ሩሲያ ጋር የምታደርገው ጥገኝነት ዋሽንግተን በኢሳያስ ላይ ያላትን ትዕግስት እንድታጣ አድርጓታል። አሜሪካ የራሷን ስልታዊ ጥቅም ለማስከበር ስትል እንደ ኒኮላስ ማዱሮ ሁሉ ኢሳያስን ከቤተ መንግስት አፍኖ የመውሰድ ወይም በልዩ ግዳጅ በቁጥጥር ስር የመዋል ፍላጎት ሊኖራት ይችላል ነው የተባለው። በሌላ በኩል የኢትዮጵያ ሚና በዚህ ሂደት ውስጥ እጅግ ወሳኝ ነው። ኢትዮጵያ የቀይ ባህር በርን የማግኘት ብሔራዊ ፍላጎትና በኢሳያስ አገዛዝ የሚሰነዘርባት የቀጠናዊ አለመረጋጋት ስጋትን ለመቀልበስ በኤርትራ ላይ የአገዛዝ ለውጥ እንዲመጣ የመፈለግ ዕድሏ ከፍተኛ ነው። በሁለቱ ሀገራት መካከል ያለው ታሪካዊ ቂምና የቅርብ ጊዜ የፖለቲካ ውጥረት ኢትዮጵያ ከአሜሪካ ጋር በመቀናጀት ወይም በራሷ አቅም የሰርጂካል ኦፕሬሽን የሚሰራ ወታደራዊ እርምጃ ልትወስድ እንደምትችል ተገልጿል። እንዲህ አይነቱ እርምጃ ኢሳያስን በቁጥጥር ስር በመዋል በሀገሪቱ አዲስ የዲሞክራሲ ስርዓት እንዲመሰረት መንገድ ሊከፍት ይችላል። ፕሬዝዳንቱ በሀገሪቱ ላይ የፈጠሩት የብረት መጋረጃ የህዝብ ብሶት ለውጭ ኃይሎች ጣልቃ ገብነት ምቹ ሁኔታ እየፈጠረ ሲሆን መሪው ከቤተ መንግስታቸው በውርደት የሚወጡበት ቀን ቅርብ መሆኑን ብዙዎች ይስማማሉ። የኢሳያስ አፈወርቂ አገዛዝ ፍጻሜ እንደ ማዱሮ በቁጥጥር ስር መዋል አሊያም በጎረቤት ሀገር ኃይሎች የሚወሰድ እርምጃ ሊሆን ይችላል። አሜሪካ ያላትን የቴክኖሎጂ የበላይነትና ኢትዮጵያ ያላትን ቀጠናዊ ቅርበት በመጠቀም ይህንን የአምባገነናዊ ስርዓት ለአንዴና ለመጨረሻ ጊዜ የመደምሰስ እድላቸው ሰፊ ነው ተብሏል። ማንኛውም በህዝብ ላይ ግፍ የሚፈጽም መሪ መጨረሻው እንደ መጀመሪያው አያምርም። ኢሳያስ ለዘመናት የዘሩትን የጭቆና አዝመራ በውጭ ኃይሎች እጅ በቁጥጥር ስር በመዋል ሊሰበስቡት እንደሚችሉ ይገመታል። ይህ ለውጥ ለኤርትራ ህዝብም ከባርነት ቀንበር የመውጣት ተስፋ የሚሰጥ ቢሆንም ለመሪው ግን የታሪክ ተጠያቂነትና የውርደት ፍጻሜ ይሆናል።